ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃቲው ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ የተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ እንደ ሁልጊዜው ሐሳባችሁን በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለዛሬም ለታዳጊዎች መልካም ልደት እንላችኋለን። ለቶቢያስ ሚኒሊክ፣ ለልዑል ሙሉጌታ፣ ለኤሊያና አለበልና ለሮቤል መብራቶም መልካም ልደት እንዲሆንላችሁ እንመኛለን። እደጉልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ይሄን ቻናል 100,000 ለማስገባት እንግዲህ እቅር ላይ ነኝ። እናንተም እየተባበራችሁ ነው። እንግዲህ ያልሰማችሁ ካላችሁ በቅርብ ጊዜ 100,000 እንድንገባ እንግዲህ አቅጃለሁ። ይሄ ደግሞ ከእናንተ ጋር ነው ማሳካው። ስለዚህ ሰብስክራይብ ያላረጋችሁ ቼክ አርጉና ሰብስክራይብ አርጋችሁን ቤተሰባችን ሁኑ። እስካሁን ላረጋችሁን ቪዲዮአችን ለምትመለከቱም ላይክ ለምታደርጉም ለሁላችሁም ደግሞ እጅግ አርጌ አመሰግናለሁ። እኔ የምኖርበት ሀገር እንግዲህ ትንሽ ሙቀት ገብቷል። ከሙቀቱ ጋር እንግዲህ እየታገለን ነው እየመጣን ያለነው። ዩሮፕ የምትኖሩ በውጭ ዓለም ሙቀት የሆነበት ሀገር የምትኖሩ እንዴት አርጓችኋል ሙቀቱ ለማለት በዛው ሐሳባችሁን ኮሜንት ላይ አስቀምጡልኝ። አሁን ሄድሴትን አርጋለሁ። እናንተ ደግሞ እስከዛ ላይክ አርጉና እንጀምር። በተመጣጣኝ ዋጋ ከ8 በላይ ሳይቶችን በጥራት ገንብቶ ፈጥኖ በማስረከብ በአጭር ጊዜ ብዙዎችን የቤት ባለቤት ያደረገው ድርጅታችን ቴምር ሪል ስቴት አሁን ደግሞ በመሃል ፒያሳ ቸርችል ጎዳና ላይ ሶስተኛ ሳይታችንን ከ63 ካሬ እስከ 146 ካሬ ድረስ ከባለ 1 መኝታ እስከ ባለ 3 መኝታ ከ693,000 ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ወለድ በኢትዮጵያ ብር በ16 ዙር ከፍለው የሚያጠናቅቁበት እድል አመቻችቷል። በውስን ቤቶች ላይ የተደረገውን የ25% ቅናሽ በመጠቀም የእነዚህ ውብና ማራኪ ዘመናዊ መኖሪያ ቤቶች ባለቤት ይሁኑ። ቤቶቻችን ዘመናዊ ሊፍት የተገጠመለት ስታንድ ባይ ጄነሬተር፣ ጋርቤጅ ሹተር ያለው ከበቂ መኪና ማቆሚያ ጋር የተንጣለለ ቴራስ ወይም ሰገነት አካቶ እርሶን ይጠብቆታል። ለበለጠ መረጃና የዚህ ቅናሽ ተጠቃሚ ለመሆን በ090998 6698 ሃሎ ይበሉን። ስላታው መቀመቅ ይወርድልን አስገቡልን መቀመቅ ግባ። እሺ አስገቡት። ይህ ወንጀልን ከቦታው የተሰኘው ፕሮግራማችን ነው። ቀጥታ ስርጭት ላይ ነው። ላይቭ ላይ እንግዲህ ስትወሰልት ነው ቀጥታ ነው የተያዝከው። ለህዝቡ እስኪ አስተላልፍልን መልእክት። እኔ ደስታዬ ወደር የለውም። የምሬን ነው የምልህ። ፊድባኩ እንደምታየው ነው። ጋለ ብዬ ነው ይሄ ምስኪን እንዲህ ፍቅር ሲሰጠኝ ከሚስቱ ጋር የተጋደምኩበት ይመስላል። ከዚህ በላይ ፍቅር አለ? ከዚህ በላይ አንተ ሶስት ከወለደችልኝ ከልጆች እናት ጋር እኮ ነው ስታማልጋት ያዝኩ። ሶስት ውሸት። ይሄ ለህዝቡ መናገር የምፈልገው ሶስት ልጅ አይደለም 2 ልጅ እንዳላት አውቃለሁ። ሁለቱም ደግሞ እኔ ናቸው። 1 ልጅ አለ ነው ጭራሽ ልጅም አለ። እሺ ከዚህ በላይ ምን ይሄ ሞገስ አይደል? የምሬን ነው። ኬት ይመጣል ፍቅር። እናንተ ግን ክበሩልኝ። እናንተ ፍቅር በፍቅር በእጆ ያጠለቁት ሰዓት ስለማንነቱ ምን ይላል? ጋሻ ሰዓት በአንድነት በአድዋ ምድር ለትውልድ ስለተከፈለ መስዋዕትነት ይናገራል። የኩሩ ኢትዮጵያዊ ልጅ ነሽ ይላል። አንተም አንቺም ለትውልድ እንድትቆሙ አደራ ይላል። ጋሻ ለትውልድ። ኢኤፍኤስኤንኤ በሲያትል የሚያዘጋጀው በሁለተኛው የኢትዮጵያ ቱርናመንት እንኳን አደረሳችሁ እንኳን አደረሰን። ጋሻ የግዕዝ ሰዓት የተለያዩ ምርቶችን ከታላቅ ቅናሽና ተሸላሚ ሊያደርጉ የሚችል ሽልማቶችን አዘጋጅተው ይጠብቃቸዋል። ሲያትል ደግሳለች፣ እኛም አንቀርም፣ እንዳትቀሩ። ስሙኝማ ባለትዳር መሆን ማለት ነው ብዙ ጥቅሞች ሊኖሩት ይችላሉ። በጣም ብዙ ጥቅም ማለት የዚህኛው ግን ይለያል። የምሬ ነው የምላችሁ፣ የዚህኛው ይለያል። ይት ብርጭቆ ተሰብሮብኛል። ያው የወይን ብርጭቆ ኢማጂን የወይን ብርጭቆ ተሰብሮብኛል፣ ግን ምንም ችግር የለውም። ምንም ችግር የለውም። የት ልጥፋ፣ ምን ይሻለኛል፣ እንዴት ነው የምነግራት ምናምን፣ ይሄ ራሴን ላጥፋ እንዴ ምንድነው የማደርገው ምናምን የሚል ጭንቀት የለውም። በቃ ተሰበረ፣ በቃ ተሰብሯል፣ ይጣላል፣ አለቀ ማለት ደስ ሲል። አይ ማረምን እየተጀደልኩ አይደለም፣ ግን እያንዳንድሽ ታውቂያታለሽ የሆነ ሲኒ ስትሰበር እንዴት እንደሚጨንቅ ማለት። አሁን ግን ኖርማል ነው።
እኔ እንኳን በመሰረቱ ጦስን ይዞ ሂድ ተብዬ ነው ያደኩት። በርግጥ ግን ይገባኛል ጭንቀትሽ። ግን አሁን በቃ በዚህ ለዚች ብለሽ ነው በቃ ትዳርም በዚች ነገር ነው ዲፋይን የምታረጊው። ባልዮችን ቪዲዮ አይቶ በእናትሽ ፋንታ ያንገበግብሻል። አሁን ገብቶ እና ያው ሂሳብ 730 ብር 700 ማለስኩም እንዴና እንዴት ቅርብ መስሎኛል። በእናትህ እንደዚህ የሚያወጣል መሰለኝ። ምን ይሻልሻል? ምንድን ነው ወይ የምትፈልገውን ነገር ላድርግልህ? የምፈልገው እና ቤት እንሂዳ። ቤት እንሂድ። A few moments later. እሺ የምትይኝ እኮ አልመሰለኝም ነበር። እሺ ማጽዳችን። እሺ በደንብ ጠይቅ። የምናውቀው ሆቴል ቤት በልተው የሚከፍሉት ሲያጡ ዕቃ ያሳጥቧቸዋል ምናምን ሲባል እንሰማለን። እንግዲህ እንደዛ ነው አይደል ነገሩ። አሁን በራይድ በቃ እንዴ ተጀመረ። ወንድ ልጅ በምንም አይነት ሁኔታ በሴት መበለጥ የለበትም። በምንም አይነት ሁኔታ ሴት ልጅ እንድበልጥ። እሺ አሁንስ ምን ይሻላል? ሐሳብ ይታየኛል። ታክሲ ውስጥ ነኝ እየመጣው ነው እያልኩኝ ቶሎ በል ምን ማለት ነው? ቶሎ በል ሻፍጥ ነው ምናምን ቶሎ ብዬ ምን ላድርግ? ልቀመጥ ቶሎ ብዬ ወይስ ወደ ጋቢናው ልሂድ ቀረብ እንድል? እኔ ያለደው ማለት ሹፌሩ ነው እየነዳለው ታክሲ ውስጥ ነኝ ካልኩኝ ምን ማለት ነው ቶሎ በል ማለት? ምን ላድርግ ነኝ? ምን አድርግ ነው የምትሉኝ? እውነት እኮ ነው። አንዳንድ ነገሮች በተለምዶ የምንናገራቸው ነገሮች በጥቃ ግራ ነው የሚገቡት። በደንብ ትኩረት አድርጋችሁ ስታስቧቸው ምን ማለት ነው? ከ12 ሚስቶች 102 ልጆች ያገኙት ኡጋንዳዊ የኑሮ ውድነት ቤተሰቤን እንዳይስፋፋ ገድቦታል አሉ። ኡጋንዳዊው አርሶ አደር 102 ልጆችን ከ12 ሚስቶቻቸው አግኝቷል። የልጅ ልጆቻቸው ቁጥርም 568 ደርሷል። የ67 ዓመቱ ጎልማሳ ተጨማሪ ልጆች እንዳይወልዱ ቤተሰቡ እንዳይስፋፋ የኑሮ ውድነት ፈትኖኛል ብለዋል። ገቢዬ ከኑሮ ውድነቱ አንጻር መዳከሙ ሰፊውን ቤተሰብ የሚቀላቀሉ ተጨማሪ ልጆች እንዳይኖሩ አድርጓል ማለታቸውንም ዴይሊ ሜል አስነብቧል። ሙሳ ሐሳይሃ የተባሉት ጎልማሳ ከአንድ በላይ ሚስት ማግባት በሚፈቀድባት ሉሳካ ከተማ ነው የሚኖሩት። 12 ሚስቶች እንዲሁም 102 ልጆችና 586 የልጅ ልጆቻቸው በአጠቃላይ 700 ቤተሰብን የሚያስተዳድሩት ጎልማሳ አሁን አቅም አጥተዋል። ገቢ ከኑሮ ዋጋ መናር ጋር የሚመጣጠን አልሆነልህ አለኝ ነው ያሉት። ከ102 የሃይሳ ልጆች ሲሶው አብረዋቸው እንደሚኖሩና አብዛኞቹ የልጅ ልጆቻቸው የእሳቸውን እጅ እንደሚጠብቁ ነው ያነሱት። ሚስቶቼ በአንድ ላይ ነው የሚኖሩት፣ ይህም ሌሎች ወንዶች እንዳይተናኮሏቸው ለመቆጣጠር ያግዘኛል የሚሉት ጎልማሳ ሚስቶቻቸው የወሊድ መቆጣጠሪያ እንዲጠቀሙ አዘዋል። የሃይሳ 11 ልጆችና ዙለይካም ከዚህ በኋላ ልጅ አልወልድም ብለዋል። የባለቤቴን መቸገርም ተመልክቻለሁ፣ ስለዚህም የወሊድ መቆጣጠሪያ እጠቀማለሁ ብለዋል። የልጆቻቸው ዕድሜ ከ6 እስከ 51 ይደርሳል የተባለ ሲሆን ታላቋ ልጃቸው ወጣቷ ሚስታቸውን በ21 ዓመት ይበልጣሉ። የኑሮዬ ሁኔታ ቢስተካከል ተጨማሪ ገቢ ግን ባገኝ ከመውለድ አላርፍም የሚሉት ጎልማሳ የሚያሳርፋቸው ልጅ ግን ያገኙ ምንም ዘራቸው ማስፋፋት አልቻሉም። እንደው ዘራቸውን ሳይተኩ ሊሞቱን አስመሰሉት እንትናቸው። ኑሮ ውድ ሆነብኝ፣ ይሄን ሁሉ ልጅ እያስተዳደሩ ኑሮ ውድ ሆነብኝ ይሆናሉ ይላሉ። እስቲ የኛን ሀገር ኑሮ ስሙ። ጠቅላይ ሚኒስቴሩ ዶክተር አብይ ቲክቶክ ይጠቀማል አሉ። ሜንሽን አድርጉልኝ። ዶክተር አብይ ጉዳችንን ሰማ። በርበሬ እኮ 1000 ብር ገባ ኪሎ። ክፍለ ሀገር ላይ በርበሬ የሚመረትበት ሀገር ላይ 1000 ብር ነው። ቡና 1100 ብር። ንግድና ቀጠና ትስስር መፍትሄ ይስጠን። በነገራችን ላይ ንግድና ቀጠና ትስስር በአብሪቬሽን ስም አለውና አብሪቬሽኑ ንቀት ነው። ነዳጅ ማደያዎች መንግስት አለ ይላል። ማደያ ደብቋል። መኪና በየቦታው ቆሟል። ከዛ የቆመበትን ኪራይ ምናምን ያስባል፣ ህዝቡ ላይ ይጫናል መልሶ። ለምን ነጋዴዎቹንም ማደያዎቹንም ሰብስባት መክረልንም? ድሮ ወጣቱ 10 ብር ነበር ቡና የሚጠጣው ክፍለ ሀገር ላይ ይጽናናል ስራ ስላሌለው። ቡና 25 ብር 20 ብር ገባ። ከዛ ወጣቱ ቢያንስ ፑል ቤት ልዋል ሲል ደግሞ ፑል ቤቶቹ ምችን ግርግር ተጠቅመው ጨመሯል። ወጣቱ ሳይፈልግ ሊሰደር ነው በሊቢያ። እነሱን ደግሞ መልሱ ሌላ ታሪክ ውስጥ ልንገባ ነው። ከዛ ማስታወቂያ አለ። ሞንታርቦን ይዟል፣ ማይኩን ይዟል። እንዴ ናችሁ ሰላናችሁ? ዋይ የወጣ ፊልም ዋይ አክተር አለ አይደል እንዴ? እቤት ቁጭ ብላ ከሚስቱ ጋር እየበላ እየተዝናና እየጠጡ ነበረ። ሌቦች አልሞት እንዴ?
ሌቦች አልመጡ እንዴ ሰላም ብለው ምን አረግን ዋይ ተጫጫው ዝም ብሎ ባታቸው ሌቦች አልመጡ እንዴ ተናደዱ ገፈል ውር አልወሰድ እንዴ ከወሰዱ በኋላ ግን አረኩም በመሰረቃ ሚስትየዋን ገደላ እሱን ተከሱበት እግዚአብሔር ስራ ድንቅ ነው ይታያች እግዚአብሔር ስራ ድንቅ ነው ተረፈ ሰያ አልተረፈ እንዴ ሆስፒታል ለወራት ሆነ ተርፎ ራሱ ሲያገግም ቆይታ ቂም በቀል ውስጥ አሰበ ተናደደ እንዴት አባቴ ነው ሰዎች አግኝቼ ፎታቸው አላገኘ በሴኩሪቲ ካሜራ በዚህ አጋጣሚ እንድትመጡ ነው ይሄ ፊልም እንዳያመልጣችሁ አሁን ቀጥልላችሁ አለ ፊልም ከዛ ቁጭ ለተከዘው ፎታቸው አላገኘ እንዴ ስፖርት መስራት ጀመረ ወረሙ ለጂም ገብታ ጥጥ እንደዚህ ጥጥ ያረገ እየሰራ ዋይ ክብደት ምናምን በቃ ካራቴ ገባ ይወቀል ፎቶ ለጥፎ ፊት ለፊት ቢላ ያረጉራል ከዛ አንድ ሌባ አላገኘ እንዴ መንገድ ላይ አታሽሩ ጣልጭ ምን አባትን ሚስት ገደልክ አንተ አና አይደለም እኔ ማቅ ታረክ ያለ አስገደደ ዋዝበል አርገ ገደለ ደስ አለ ግን አልወጣለቱ ሶስት አልፈለጋቸው እንዴ እንደዚህ ያለ ሁሉ ገደላቸው ሲገላቸው መጨረሻ ላይ ደስ አለና አይ ብሎ ሲጫል አለቀ እንዴ ካስቱ ሚለው ወጣ ይላል ነገሩ ምንድነው የፊልም ማስታወቂያ በሞንታርቦ እየተዘረድሮ ፊልም ይዞራል ነበር በየክፍለ ሀገሩ ይሄንን እኮ ማስታወቂያ መሆኑ ነው ነገራቸው እኮ ሙሉ ፊልሙን አቤት ይሄ ምንድን ነበር አርጉ ያልሽ ቀቅዩና አራት ምን በላሱን ነው ሰበዙ አይደለም ትርንጎ ፓስታ ነው ምናምን አይደለም ፓስታ ነው ትርንጎ ቆይ ሰርቼ ኋላ ትበያለሽ እሺ ስሚማ ገና ሰላም ሳይሉሽ ማለት ነው ወፈርሽ ከሳሽ ምናምን ያሉ ሰው የሚያሳጡ ሰዎች እርራ ያረጉሽ በጣም ለካ ኢነ ናይስ ዌይ ማለት ይቻላል በኢንተርቴን አርገሽ ዛሬ አንዱ ምን ይለኛል የሆኑ አራት ነገር ወንዶች እንደዚህ ተሰብስበው ይመጡልሻል እኔ እንደዚህ ወደታች እየወረድኩኝ አንዱ ያለ ይመጣብኛል ከዛ እር ነገር ቢች ነው አንቀንዶ ይሰቀል አርጌ ኩስታር ነገር አልኩኝ ለከፋ ነገር ነው መሰለኝ ነገር ቢይልኩ ምናምን አለና አጠገቤ ስትርስ ማማዬ የኔ ዶጭ ዋለኝ እንዴ ነገር ቢታየት ነው ስፖርቱን ባሰሪ አለ እስቲ ዜናውን እንኳን ይታይ ስፖርት ዜናው ተካክፈን ይሳቅነው ከልጅ ከዚህ በኋላ እድሜ ልክሽን ወሬ እንዳትተው ጨቅጫቃ ሚስት እሺ ሰሩ እርሱን እንግዲህ ነቅለን ጨርሰናል ከዚህ በኋላ አፍሽን መክፈት ሆነ ወሬ ማውራት ለአንድ ሰዓት ያህል አትቺ አንድ ሰዓት ለሁለት ሰዓት ያህል ወሬ ማውራት አትቺ ለአምስት ሰዓት ያህል ወሬ ለአንድ ሳምንት ያህል ወሬ እንዳታወሪ ከዚህ በኋላ እድሜ ልክሽን ወሬ ማውራት አይቻልም እንደዛ ካረግሽ ፍጹም ጤነኛና ምንም አይነት ችግር አይገጥምሽም እዛ እሱን ላይ ፈሰብኩት ወይ ብሎ ይኖር ነው በቃ ሶ በዛሬው ርዕሳችን ላይ ጥያቄ ያለው ተማሪ አለ ቲቸር 256 እንዴት ነው የመጣው የኔ እናት ጎበዝ ልጅ እሺ ይኸውልሽ እዚህ ጋር ከራዲካል አወጣ ነው ከዛ እዚህ ጋር ካፈን ነው እዚህ ጋር ባዛ ነው ቀጥታ ምን መጣ 256 ጎበዝ ልጅ አንቺ ቲቸር እኔ አራተኛው አልገባኝም አንተ ቆርቆ እንዳካተራስ ይሄ ሁሉ ስለፈለፈ የነበረው ላንተ አይደለ 5 ማርክ ነው የቀነስኩት ባሁን እሺ 5 ማርክ እኔም ግን አራተኛው አልገባኝም የኔ እናት እኔ ልሳቀቅ አልገባሽም አራተኛው ምንም ችግር ማስጠኛለሽ ቤት ለማርለ ቤት እየመጣው አስጠናሻለሁ እሺ የአራተኛው ልጅ ከሁለተኛው ላይ ድራይቭ ሆኖ ስኩዌር ሲደረግ የመጣው ተይዞ እሺ እሺ ቆይ ግን እዛኛው ጋር መባዛት ነው መካፈል ነበር የነበረበት አረጋችሁ አልገባሽም አረጋችሁ ይድግባታ ተመለስቶ 19000 ማርክ ቀንሽባለሁ ሲያል መጠየቅ ይቻላል ምንድነው የኔ እናት ምንድነው ያልገባሽ የትኛው የመጨረሻው ነው አስረኛው ይኸውልሽ ኢንቲሪ የተማርናቸው ነገሮች አሉ አይደል ስኩዌር ሲደረጉ የኤክስ ቫልዩ አለ የዋይ ቫልዩ አለ ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል ይጨርሳል ይወጣል ያረገርሽ የጀምር እኔ ለዚህ ውስጥ እንዳከትኝ እኔ ካትዬ ጋር በትዳር ላይ እንትን ያላመጽነው አንድም ቀን ያለሳ ፍቃድ አንድም ቀን ያለሳ ዝግጁነት ምንም ማለት ተፈጽሞ አያውቅም ዝግጁ ነኝ ስትለኝ ነው ልታጠብ ስትለኝ ታጠቢ ነው ልታጠን ስትለኝ ታጠኝ ነው እኔ እስከዛ ድረስ በጀርባዬ ተንጋልጄ ነው የምጠብቀው ሁላ አትዬ ዝግጁ ስትሆኝ እንጀምር በሚል እንዲውላ አለው እንደ ነፃነት ወርቅ እንጀምር ኮርና ስትል
ከዛ ነው ነገሩ የሚጀምረው። ከዛ ያለውን ባህላችን ስለማይፈቅድ አላወራም። በነገራችን ላይ እንግዲህ የፖድካስት ቻናል አለን። እንግዲህ ማታውቁ የኮሜንት የመጀመሪያ ቦታ ላይ አስቀምጥላችኋለሁ። እሱንም ቻናላችንን ሰብስክራይብ አድርጋችሁ ፖድካስት የምትወዱ ሰዎች ልትከታተሉን ትችላላችሁ። ለምን ይሄን አልኩኝ? ስለዚህ ስለ ፌሚኒስቶቹ ጉዳይ ስለ ፌሚኒዝም ስለተደረገው ክርክር አንድ የሰራነው ፕሮግራም አለ። ብለው ሄደው አሁን ትላንትናና ከትላንቱ ላይ ጭራሽ ሴቶችን ከሃይማኖት ውስጥ እንደምንም ብለን ማውጣት ነው እንጂ ሃይማኖት ነው ጭቆና ያረጋ ያለው ማለት ሁሉ ጀመሩ በፊት ለፊት ማለት ነውና ይሄን ሐሳብ አብራስ ተራምድ ነበር እቺው ታችን እንግዲህና በግለሰባዊ ነገር ፕራይቬት ነገር ምንም ችግር የለብንም ግን ሐሳባቸው በጣም የማይሆን ነው ተንተና አድርገን ሰርተናል። ማየት የምትፈልጉ ሊንኩን የመጀመሪያው ኮሜንት ቦታ ላይ አስቀምጬላችኋለሁ። ግሩ በለኝ ላገው ቦለለ አይናችን ላይ ቦለለ ይህችን መነጠሯን አውለቃትና እንዴ በቃ እዚህ አበጠርኳል እንዴ ማሩ ደግሞ ዋናው እኮ ነው ፎርሄድ ታውቃለህ ፎርሄድ ይኸው እንዲህ አድርገህ ሳካና ኑራት ምኑ ላይ ወይ ገኒ ቅጣት ነው በል እንዴት ታረጋለህ? ይኸው እንቢታ ላይ በቅጣት በፕላስተር አያይዛል በፕላስተር በፕላስተር ያያይዝ አገኘኝ ማሩ አይቆ በቃ እንደዚህ እዚህ አይሰካሽ በቃ ይበቃል በቃ ምሬሃለሁ በቃ ማሩ ግፈኛ ነኝ በተገላይቶሽ አንተ ደግሞ ጽም ላይ ብትለው አይዝም። እዚህ ፊልም ስሪ ትሉኛላችሁ ማለት ነው። ካስተደርጌ ተጠርቼ ሄድኩኝ ማለት ነው። ከዛ ተሰጠኝና ስክሪፕት ተብሎ ማነው ስም ራሱ የመረጡልኝ ስም ራሱ ሴትይቷ ራሱ ማንጡ ላይ ብለው እሺ ብዬ ያስኩት እሺ ስሪ ገባን እንደገባን ሳሚው ማንን እሱ እንዴት ፊልሙ ሳይጀምር ከተሳሳምን ሲያልቅ ልንጋደል ነው እንዴ? ባጭሩ ሊያስወጡኝ ነው እንዴ ከፊልሙ ብዬ እሺ ብዬ ነኝ ጌታዬ ነው አይደለም ሳሚው እንዴ አረ እንዴ ሲጀመር ወይንም ምንም ሳልጠጣ ዝም ብዬ እንዴ ውስዋስ ሰበ ዳይሬክተር የምትባሉ ሰዎች ግን ማለት ነው አብሮ የሚሰጣችሁ ጩኸት የሚባል ኬሚካል አለ እንዴ? ሳሚው ሲጀመር ኢትዮጵያ ፊልም ኢንዱስትሪ ውስጥ ሰው ሊሳሳም ሲል የሚደውል ሰው አለ። እሺ ደውሉ አልኩኝ። እንዴ አረ ልንገላጨጭ ነው እንዴ? አትደውልም እንዴ? ደውል አንተ ያፍንጫ ፀጉር እየነካኝ ነው። አረ እንዴ ኔትወርክ ምን ብለው ነው ሚስ ኮል ሚ ባክ እንዴ አትደውልም እንዴ? በቃ እንደውም እንደዚህ ነገር እንዴ ግሩፕ ምን ማለት ነው? ወይ አሉ አይደል እንዴ በኤአይ ይሆንልኝ እኔ ወይ በኤአይ ይሆንልኝ ማለት ለሰውም ኤአይ ነው የሳምኩት ብዬ ምንም ሰው እንትነን እንደፈለኩ መገላጨጭም እችላለሁ፣ ችግር የለውም። ሌላም ቢሆን ኤአይ ነው እላለሁ። ሌላም ቢሆን እንዴ አንተ ጥሞ ነው እንዴ አንተ ምንህ ነው እንዴ? ሱፍ አራለሱ ገና ስራ ስትጀምር የሰፈር ጎረምሳና ኤክስ እሺ
አለ እኮ ነው የምልህ። ሱፍ 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 ወይ አለቃ ወይ እኔ ጌታ ሱፍ አለሽ አለ። ቆንጆ ሱፍ ለቆሎ ለሱፍ ፍትፍት ታዲያ ምን ልኝ እስካለን ደግሞ ሰርግ አለ ለቅሶ አለ ለሁለቱም ማለት ሰርግ ትዳር የሚባል ወጥመድ አለ ሞት የሚባል ግዴታ አለ አራት እግር መብላት አለ ስለዚህ ቆንጆ እስኪ ሊው ቆንጆ ሱፍ አለ ቆንጆ በጆክ ስንጆክ ይሁን ቆንጆ ሱፍ ነው ያለ በጣም አሪፍ ሱፍ ልበሰው አንተ ዘርማን ዘር ሰባት ዘር አቡጀሪ ልበስና ያላገጥክ ነው ሚሰራ ሰው ላይ ያላገጥክ ነው ለገጣው ሁሌ ማሽሞጥ ተረገመች ነው እሷ ማለበት ሊድጎ እንዴ ባለሱ ምን አባሽ ላርግሽ ሱፉ የቱርክ ነው ዮናስ አረፈ ካሌትሻለ እንዳታገኝም ብሎ ጠሎኝ ሰማ ስትስቅ ያለፈ ታሪኳ መጣቋት ምንድነው ያለፈ ታሪክ ድንግል ነች እንዋደዳለን እንጋባለን እንወልዳለን አለቀ ድንግል ነች አይደለ ሰማ የኔ አባት ይወል ድንግልና የተነጠቀ መሬት አይደለም ታግላታ አስመልሰው ምንድነው ከከፍታ ላይ አወረደችኝ እሷ ነች ዛሬ ማዳበሪያ መያዜን አጥቂ ልክ እንዳንተ ልጅ የለኝም ብላኝ ነበር የቀረበችኝ ድንግል ነኝ ብላኝ ልክ ሳገኛት ሁለት ልጅ አላት ከኔ አንድ ጨመረች ሶስት ልጅ ከሶስት ከተለያየ ወንድ ከሶስት ከአብ ከተለያየ አባወራ ቦዲ ካውንቷን ገምተው እንግዲህ ቦዲ ካውንቷ እንዳትጠቂ ስማኛው ኮኑሽ ኧረ አለ ዙብ ያድርጉ ዙብ ናስቲ አቡሉሉ ሰሞኑን እኮ ስፈልግህ ምን ነው በሰላም ያቺ ማንቆርቆር የመሰለች አክስት መታለች አሉ እውነት ነው እንዴ አዎ መታለች እውነት ነው ምን ነው አትቆጣ አንተ ወረር ልጅ አንድ ጫማ መጥቶልሃል በስ ጨባ የመጣችው አክስት የኔ ድሮ ፍቅረኛ እንደነበረች ሰምታል አልሰማ የሆነ ቀን ተኝተን ተሳስቼ ፊቷን ነኮት በእንቅልፍ ልቤ ቆሎ መስሎ ይልዘግ ነው ለካ ቡገር ነው ብዙ ሚስማር ላይ በባዶ እግሬ ቆምኩ ያለ የተሰማ አውጥቼ ነው ያባረርኩልህ 9 ሰዓት ላይ ከነቡቱቷ አንድ ቡግሩ ላፍርጬባታለሁ ሳላቅ ነው ከዛ በንጋታው ቡግሬ ነው ብላ 13 ሽማግሌ ይዛ መጣች ፓስተር ቸሬን ይዘሽ ብትመጪ አልታረቅም ነው ያልኳት ይገርማል ታዲያ ማን ተጎዳ እሷ እኮ ሁለት ፎቅ ያለው ባለ ሀብት አግብታ አራት ልጅ ወልዳለታለች እርሶ ግን እስካሁን ድድ እያሰጡ ነው ጋቢ መቀየሪያ ራሱ ይሉታል መጀመሪያ ደረጃ ጋቤን ለቀቅ አድርገህ ሲቀጥል ደግሞ አራት ልጆች አሏት ነው ያልከው አይደል ሶስቱ ከአፈር ውስጥ የወጡ ድንች ስኳር አይደል እንደሚመስሉት አንዱ ደግሞ አይቻለሁ ቀጥ ብሎ ሲመጣ የተወረወረ ድንጋይ እኮ ነው የሚመስለው ስለባሏ መቼስ እኔ አልወራም አንተ ራሱ እኮ ታውቅ ስለሱ ተቀቅሎ የተፈለፈለ በቆሎ አይደል እንደሚመስለው በቃ አያፉ ማለት እሷ እኮ ከፈረንጅ ሀገር ከአሜሪካ በአውሮፕላን እኮ ነው የመጣችው ምን አውሮፕላን ብርቅ ነው እንዴ የኔም ልጅ እኮ በአውሮፕላን እኮ ነው ሄደው ውጪ ሱዳን አንዴ ሄደው መቼስ በእግሩ አልሄደ ሱዳንስ ቢሆን በአውሮፕላን ነው ሄደው አንተ ረከቦት ራስ እንዴ እሱ እኮ ፈጣሪን ካልፈረኩ ሱዳን በባጃጅ የሚገባበት ሀገር እኮ ነው እኔ እኮ የዚህ ሰፈር ሰው ልጅ እኮ አይደለም ማይም ሱዳን በባጃጅ ትላለህ አንተ ቆንጨራ ባይሆን ይኸውልህ ትሄድና ሰላም በልልኝ ምን ነው አልናፈኩሽም ወይ የኔ ዘንጋዳ በረንዳ በልልኝ ይገባታል እሷ ኮዳችን ነው በቅርቡ የትራፊክ ፖሊስ እንዲሁም የመንግስት ሰራተኛ የሆነ ግለሰብ የደበደበው ተከሳሽ ታማኝ አስማማው አንዳርጌ 3 ዓመት የተፈረደበት ሲሆን ነገር ግን አንደኛ አረንጓዴ አሻራ በችግኝ ተከላ አስተዋጽኦ ያደረገ ሲሆን ሁለተኛ የቤተሰብ አስተዳዳሪ ስለሆነ ሶስተኛ ታማሚ ስለሆነ አራተኛ ከዚህ በፊት ምንም አይነት የወንጀል ክስ የሌለበትና ጸባዩ በጣም ጥሩ የሆነ ግለሰብ ስለሆነ ከላይ የተዘረዘሩትን በሙሉ ታይተው ከ3 ዓመት ወደ 25 ቀን ወርዶ ተከሳሽ ታማኝ አስማማው አንዳርጌ የ25 ቀን እስራት እንዲታሰር ተፈርዶበታል። እንግዲህ በዚህ ሁኔታ ይሄን ሁሉ ነገር ያረገ ሰው የሆነ ሰዓት አንዱን ሌላ ፖሊስ መንገጭላውን ቢወልቅ በቃ ይሄ ነው የሚጠብቀው ሊባል ይችላል ብርም አይደለም ለኛ ማናጀር አለ ማናጀራችን እኛ ኮንትሮል የሚያደርገን እየው ይባላል እንግዲህ አቢሲና ቫይን እንዴት እንደተበተነ ያስረዳ ነበር የሚገርም ሰው የነዚህ ሚካኤል ማናጀር ነው ይሳቃል ኢንተርቴይንመንት የሳይ በጣም ጥሩ ምንም አይደለም ልጅነት ሸወደ ኦይ ልጅነት ይሸውዳል ልጅነት ሲሸውድ ቫሉን ሪስፔክት አታረጉም ገባ ያለውን ቫሉ አቤል ያላትን ቶሚ ያለውን እኔ ያለኝ መናናቅ ይመጣል መናናቅ አይደለም ገባል አሁን ቃል አይደለም እንደዛ አይደለም ከዛ በኋላ የሆነ የምትፈታ ሐሳብ ነበርና አንድ ቀን ችግርን በሁለት መንገድ ነው የምትፈቱ ብሮ ወይ ተናግረህ ተፈታዋል በጠረጴዛ ዙሪያ ወይ ደግሞ ጊዜ ይፈታዋል ገባ የኛ ደግሞ ተቀምጠን አወራን ይሳቃልም ዮባም አወራ ምናምን ነገር ምናምን ግን ያን ወጣትነት አለ ትጉነቱ አለ ምናምን ነገር ከዛ በቃ ጊዜ ይፈታዋ ተባለ ገባ ያለው ነገር ምናምን ነገር
ምክንያቱም በአንድ ጎን ያሰበርፍራን አለመግባባቶች መጣው ነው። አዎ አለመግባባቶች መጡ ምናምን እሱ በስራ ላይ የሚያጋጥሙ ነገሮች ናቸው። ግን እነሱን ግን አሁን በዚህ አይምሮዬ በጣም መፍታት የምንችለው ጉዳይ ነበረ። አንዱን ቢተው ገባ አንዱን ቢተው ምናምን ማለፍ ቢቻል ማለፍ ቢቻል እና ብትረዳው ምን እያለ እንደሆነ ገባ የሆነ ንግግሩ ምን እያለ እንደሆነ ብረዳው ገባ ለመለስ ሳይሆን መሰማው ገባ ለመረዳት ምን ነበር መፍትሄው የሚለውን ነገር ግን እኛ ትልቁ ነገር እግዚአብሔር ተጠቀመን ስራው ነው እንጂ ሆልድ ሆኖ ጓደኝነቱን አትርፈነዋል ገባ የኛ ጓደኝነት ገንዘብ የለም ያመጣው ጓደኝነታችን ነው ገንዘቡን ያመጣውና ስራው ቢቀርብን ቢያንስ ግን ጓደኛዬ ተርፎልኛል ገባ ቶሚ ጋር መደወል ለኔ ምንም አሁን መደወልለት ሰው ቢቸግረኝ ምናምን ፕሪንስ ጋር ምናምን ነገር ከዛ ላይ የሆነ ሰዓት እንደዚህ ሆነ አንተ የራስን ህይወት ትሮናለ ምናምን ሩጫ አለ ምናምን ገባ ከዛ ስፕሪቱ አሁን እኮ በጣም ሰላም ነን ገባ አሁን አቤላ ፒስ ነች ከኔ ጋር ቶሚ ምናምን ግን ከስራው በፊት አሁን አታችመንት ይፈልጋል የልብ አታችመንት ልክ እንደ ድሮ ገባ ያ ነገር ካልሆነ ዘሎ ቪዲዮ ላይ ከመጣ ምናምን ከሆነ ውሸት ነው ይሄ ደግሞ ልክ አይደለም እኔ ለልብም ጥሩ አይደለም ገባ ማቹ ካረክ ደግሞ መጀመሪያ የልብንም ታስተካክለው ገባ ያ ነገር አለ እንጂ አቢሲኒያ ባይ ብሮ እኔ ሰው ያደረጉኝ እነሱ ናቸው እኔ ቶማስ እኮ ነው አንተ ቶማስ እኮ ኤዲት ያደርግልኝ ነበር ያው ሁሉ ቪዲዮ ቀርጾኝ ኤዲት አድርጎ በኢየሱስ አሁን አለ ቻናሉ ምናምን አዎ አለ ቻቻረው እኮ የለም አልመጣም አለኝ ለምን ምን አቢሲኒያ ባንክ ቻናሉ ቅድም ሰርች ስናደርገው አልመጣም አለኝ ምን ላይ ዩቲዩብ ላይ አራለ ታዲያ ቻናሉ ኦኬ ጥያቄ ቻናሉ ማን እንትን የሚለው በጣም ቶሚ እዛ ላይ እውቀት ስላላት ምናምን ዩቲዩብ ላይ ምናምን ቶሚ ነበር ያለችው ድንገት ከጠፋ በቃ ሽጦታል ማለት ነው ዋይት ነው ግን ምንድነው 37000 ላይ ነበር ሰብስክራይበር እንደዛ ይሆናል ይሆናል እንደዛ ይሆናል ግን አንድ ቀን ግን አይታወቅም እግዚአብሔር ከፈቀደ ጉድ ልነሳኝ ይችላል ግን ያርግላችሁ ነው አሁን እንደ እንትን ባይሆን አልፎ ያን እንትን ለማድረግ ልትሞክሩ ኮላማ ለማንቀሳቀስ ብትገናኙ ነው ከሱ በፊት ግን የሚቀርቡ ነገሮች አሉ ኦኬ እኔ በጣም ተረድቻለሁ ዮናታን ባይዘው ከሱ በፊት የሚቀርቡ ነገሮች አሉ ገባ ሚዲያ ላይ የምትወጣው ነገር አይደለም ከሱ በፊት ያሉት ነገሮች ሚዲያ ላይ የሚወጡ ነገሮች አሉ ብዙ ነገሮች አሉ ገባ አንድ ቀን ደግሞ ከልብ ደግሞ እንደምታውቁት እንግዲህ አቢሲና ቫይኖች በጣም ጀማሪ ከሚባሉት ቲክቶክ ላይ ኢንስታግራም ላይ ዩቲዩብ ላይ ነበሩ እንግዲህ ከዚህ ምንድነው አዳዲስ ልጆቻው መማር ያለባችሁ ነገር ወይም ያለባቸው አብሮ ሲሰራ በተለይ በጣም በልጅነት ወቅት ሲሆን ምናምን አላረች ቱግቱጓ ምናምን ቻል ብሎ ተቻችሎ ተላልፎ መስራትና አብሮ ማደግ ጥሩ ይሆናል ይሄው ያን የመሰለ ግሩፕ እንደዚህ ሆኖ ቀርቷል ብዙ አብረው የጀመሩ አሁን እንደዚህ ሆኑ ማአት አሉ ትንሽ ሰከንድ እኮ ነች ምን እንዳሰብኩ ታውቃለህ ቤት ተደውሎላቸው በቀረጻ መሀል ልጃችሁ ሞቷል ተብለው ጆሮ የቀዘቀዘኝ በቃ ወደ ውስጥ ደሙ ፈሷል ምናምን ተብዬ ቲክቶክ ላይ ራሱ ሲለመንልኝ ታይቶኛል በሐሳቤ ከዛ እሷ ደግሞ ደንግጣ ማለት ነው ድንጋዩን ጥላ ወይዬ እሷ ደግሞ ሌላ ታሪክ ውስጥ እርግፍ ማልቀስ ጀመረች ማለት ነው የምር መተው ብላ ነው የምር እንዴ መታኛለች አንተ ትቀልዳለህ አይደለም እንትን ስለ በጣም እንትና ብሏት ነው እሷ ይታወቃታል አንዱ ላይ እኮ ጨልፋኛለች ንስት ያደርገችኝ እኮ እንደዚህ ብድግ አሁን ነበር የለም ነው ከዛ ይሄ ሁሉ ሲፈጠር ግን ማን ነው ካሜራው ምናምን በቃ ኖርማል ሲን መስሏችኋል ወደኩኝ ጮኩኝ ምናምን እሷም ደነገጠች ጣለችው ምናምን ሲን መሰላቸው ከዛ በቃ እሷም እያለች ምናምን ብቻ አረጋጓት እሷንም ከዛ በቃ እንደ አዲስ ምናምን ቀጠል ነው የዛን ቀን በጣም ያው እንግዲህ በብዙዎች ተወዳጅ የሆነው ልጄስ ፊልም ላይ መላኩ ነው እንግዲህ አሁን ያየነው አሁን የመጀመሪያው ሲዝን ተጠናቋል እንዴት አያችሁት ግን በጣም ነው የወደድኩት ከሲኒማቶግራፊው አኳያ ከብዙ ነገሮች አኳያ በጣም ምርጥ ነበር ስክሪፕቱ አሪፍ ነው አንዳንድ የሚነሱበት ጥያቄዎች ቢኖሩም ያው ይሄ አለመርንም አይደል ይሄ አምልኮ ነገር ምናምንም ስላለው ምን ለማስተማር ነው አይደል ግን መጨረሻ ላይ
ያልነበረ ሰዎች አይምሮ ውስጥ የተፈጠረ ነገር እንደሆነ አይተናል ለቢዝነስ ተብሎ እና ግን አሁን እዚህ ጋር እንዳለው ያሲን የመላኩ ሞተበት ምንም የተባለው ሲን በድንጋይ የእውነት ስትመታኝ በጣም ተመትቼ ነበር ራሴን ስቼ ነበር አይነት እያለ ነበር። በድሬዳዋ ከተማ ከሰዎች ድብደባ ለማምለጥ ፖሊስ ጣቢያ የተደበቀው ጅብ መነጋገሪያ ሆኗል። በትናንትናው ዕለት በድሬዳዋ ከተማ ወረዳ 2 ልዩ ስሙ 7ኛ እየተባለ በሚጠራው አካባቢ ከረፋዱ 4 ሰዓት ላይ ነግቶበት የተገኘ ጅብ በሰዎች ላይ ጉዳት ያደርሳል በሚል ሰዎች ሲያባረሩት ነበረ። ይሄው ጅብ ታዲያ ይህንኑ የሰዎችን ድብደባና መባረሩን ለመሸሽ በሚል ደግሞ በድሬዳዋ ከተማ ባለው ሳቢያን ፖሊስ ጣቢያ ገብቶ በመሸሸግ ከሰዎች ድብደባ ለማምለጥ ሙከራ አድርጓል። ታዲያ ይሄ ጅብ በሳቢያን ፖሊስ ጣቢያ ከተጠለለ በኋላ የፖሊስ ጣቢያው ሰዎች ሲያባረሩት የነበሩትን ሰዎች በማነጋገር ጅቡ በሰዎች ላይ ጉዳት አያደርስም፣ በተገቢው መንገድ ወደ መጣበት እንመልሰዋለን በማለት ሰዎቹን ሸኝተዋቸዋል። ጅቡንም ምሽት ላይ ወደ መጣበት ጫካ እንዲመለስና ሰዎች ላይ ምንም አይነት ጉዳት እንዳያደርስ አድርገውታል። ታዲያ ይህ ጅብ የህግ ያለህ ብሎ ፖሊስ ጣቢያ መጠለሉ አስገራሚ ጉዳይ አድርጎታል። ምናልሽ መጨረሻ ላይ ታዲያ ይሄ ጅብ የህግ ያለህ ብሎ ፖሊስ ጣቢያ መጠለሉ አስደናቂ አድርጎታል አለች። እና እንግዲህ ያው ዜና ነው በርግጥ አይ የህግ ያለ ምናምን ሳይሆን ግን ያው አጋጣሚ እንግዲህ ክፍት ነገር አግኝቶ ይሆናል እዛ አካባቢ ደርሶ ይሆናል ፖሊስ ጣቢያ መሆኑን አውቆ ምናምን ገባ አይነት ነው እኮ አነባበባቸው ነው እኮ በጣም ነው የሚገርመኝ። ጭራሽ የሷ ሲገርመኝ እስቲ ፖሊሶቹን ደግሞ ንግግር እንስማ ለምን እነሱ ጋር እንደገባ ያስረዱናል። ይሄ ጅብ ድሮ ቢሆን ኖሮ ፖሊስ ግቢ አይገባም። ተኩሶ ይመታዋል አይደል እንዴ? ምንም ጥያቄ እኮ የለውም። ጅብ ገባ ከተባለ ፖሊስ እሱን ካልመታ ምን እንትን አለ? ድሮ ቢሆን ተኩሶ ነው የሚመታው። እንደ መሳሪያ ይዘህ ጅብ ገብቶ ሰው እኮ በድንጋይ ያባረረው እኮ በላው ነው የመጣው። ግን ትራንስፎርም ስታደርግ ስትለወጥ ግን ይሄ ነው አየህ። ጅቡ ይቆይ እናንተ ሄዱ እናስወጣዋለን የሚል ጅቡ መውጣቱን ደግሞ በትክክል ገልጸው የለቀቁት ብቻ ሳይሆን ለጅቡ ምግብ ገዝተዋል። ስጋ ተገዝቷል አይደል? እና ስትለወጥ አውሬ እንኳን ሌላው እኮ አውሬ እንኳን መጠለያ ነው የሚያደርገው። because positive rational energy አለ ማለት ነው። ድሮ እንዲሁ የምትጠላላ ከሆነ ኔጌቲቭ ኢነርጂ ስላለ ነው። ስለዚህ የኛ መዋደድ ይሄን ስለሚያመጣው ፖዚቲቭ ኢነርጂ ማንጨት ሁላችን መዋደድ አለብን በቃ። ስለዚህ ያ የጅብ ሚስጥር ይሄን ያመጣውና ነገም ጅብ ሮጦ ይመጣ ተሳስተን ይሄን እንዳትተስሱበት። እሺ ቃያችሁ አውቆ ነው በቃ እንደተለወጡ ፖሊሶቹ የባህሪ ለውጥ ስላመጡ ያናስቦ ነው ጅቡ የገባው። ሪሊ ባካችሁ ፐብሊክ ላይ ኢንፎርሜሽን ያላችሁ ሰዎች ሚዲያ ላይ ወጣችሁ አትዋሹ፣ ያዋርዳችኋል። መሰሉ ፋንታውን ሰሞኑን እድሜ 34 ነው አለች አንድ ሚዲያ ላይ ቀርባ። ይሄንን ተመልከቱት። ይሄ መሰሉ ፋንታውን ማናሪቦች ዲቦ ምናምን በጋራ የሰሩት አልበም ነው 1986 የብርቱካን ፍሬዎች ይሰኛል። መረጃውን ያገኘሁት ከተስፋ ነዳ የፌስቡክ ገጽ ላይ ነው። 1931 ዓመት ማለት ነው አይደል? ምን 31 ከ32 31 ዓመት አካባቢ ማለት ነው። ይሄ አልበም እንኳን ከወጣ 31 ዓመት እሷ በ3 ዓመቴ ነው ይሄን አልበም የሰራሁት እያለች ነው እንግዲህ። ታዲያስ በ13 ዓመት ያገባው በ14 ዓመት የወለድኩ እድሜ 34 ነው አለች። እና ፐብሊክ ላይ ኢንፎርሜሽን ያላችሁ ሰው ለምን እንደዚህ ደጋግሞ መዋረድ አለና እንደዚህ አትዋሹ። አንዳንድ ጥያቄዎችን አይቅርብኝ አልመለስም ምናምን ማለት ይቻላል። መዋሸት ግዴታ አይደለም። አሁን እኮ ምንድነው ምንም ያጨቃጭቅ ነገር የለም እኮ መብት እኮ ነው። ለምን እንደዚህ አመት ሻሉንም ሳይሆን ከመለሰችው ይደመራል ይቀነሳል ማስረጃ አለ። አለመናገር ወይ ይቻላል የእድሜውን ነገር እንኳን ተውት ምናምን ብለው ያልፋሉ ሰዎች። በቃ እንደዛ ማለፍ እንደዚህ ብለው ሲናገሩ ይደመራልና ለዛ ነው እንጂ መብቷ ነው። በማስታወቂያው ላይ ያሉ አርቲስቶች የተወጣጡ ሰዎች ተገኝተዋል እዛ
ፔም ኦፊስ ላይ ሶ እኔ ከነበርኩበት አንፃርና እነሱም የነበርኩበት ምንድነው ፖይንቱ የተደራጀ ጥያቄና በግል የምትጠይቁ ተብሎ ጠቅላይ ሚኒስትሩ ቃል በቃል ያለው ነው የምነግርህ። ምንድነው እንዳልጋቸው ዘነበ ነው አሁን እየተናገረ ያለው። በዛን ጊዜ ጋዜጠኞችን በሰበሰቡ ጊዜ ጥያቄው የአይታችሁ ከሆነ አርቲስቶቹ እጅ ላይ ያለው ስማቸው ተጽፎበታል። የያዙት ጥያቄ የሚያነቡት የካሙዙም ራሱ ካሙዙ ተብሎ ተጽፎ ተሰጥቶታል። ስለዚህ ይሄ ጥያቄ ከመንግስት በየስማቸው ተጽፎ የተሰጣቸው ነው የሚለውን ሊያስተባብል ነው። እንዴት እንደሚያስተባብለው እንሰማዋለን። አልበቃም የተደራጀ ጥያቄ የምትጠይቁ ምን ማለት ነው? ጠቅላይ ሚኒስትሩን ከማግኘታችን በፊት 2-3 ቀን ጎብኝተናል ሀገሪቱ ላይ የተሰሩት ትልልቅ ፕሮጀክቶችን። ስለዚህ ትልልቅ ፕሮጀክቶችን ከጎበኘን በኋላ በጋራ ተሰብስበናል ኢትዮጵያን እንጠይቅ የሚል አርቲስቶችም እንደዛ ተሰብስበዋል። የአርቲስቶች ማህበር ተሰብስቦ ጥያቄ አደራጀ። ጥያቄ ተደራጀና ለካሙዙ ይሄን ይጠይቅ አዝጌ ይሄን ይጠይቅ ተብሎ አርቲስቶቹ ተሰብስበው ጥያቄ ወጣ እንጂ የመንግስት ባለስልጣን ወይም የመንግስት ካድሬ ወይም የአብይ ካቢኔ ያደራጀው ጥያቄ አይደለም። ባይዘው አይደለም። ጋዜጠኞች የጠየቁት ጥያቄ እነዚህም ተሾመም ሌሎች የጠየቁት እኛ ተሰብስበን ነው። ባይዘው ከሁለት ቀን በፊት ከጎበኘን በኋላ የተለያዩ ፕሮጀክቶችን ጎብኝተን ተሰበሰብንና የማህበር ጥያቄን ጠይቅ በግልን ጠይቅ የሚል በግል የሚጠይቅ በግል ይጠይቅ ተባለ። በማህበር የሚጠይቅ በማህበር ይጠይቅ ተባለ። አለቀ። ለካሙዙ ተብሎ ከመንግስት የተላከ ጥያቄ የለም። ካሙዙ እዛው አርቲስቶች ተሰብስበው ያሰባሰቡት ጥያቄ ነው። አዝጌም እንደዛው ነው የጠየቀው። አፕሪሺዬሽን ደግሞ የሀገር መሪ ስታገኝ አፕሪሺዬት ማድረግ አለብህ። አለቀ እንዴ። የሆነ ሰው ስለጠላ አብይ አህመድን መጥላት የለብኝም። እኔ እወደዋለሁ። ይሄው 2003 እዚህ አለ ስትገለበጥ ውለት አድራለ። አብይ አህመድ አሊል እንዳልካቸው ዘነበ ይወደዋል፣ መብቴ ነው። አዲስ ታይም ይጠላዋል፣ መብቱ ነው። ሳምበዲ ይጠላዋል፣ መብቱ ነው። እኔ እወደዋለሁ፣ መብቴ ነው። አክብርልኝ። ያንተን የጥላቻ መብት እንዳከበርኩ ሁሉ አብይ አህመድን የመውደድ መብቴን አክብርልኝ። ምንድነው እኔ ስለጠቆርኩ ጥቆር አይባልም። እኔ አብጫለሁና አንተም እበጥ አይባልም። እኔ እንጀራው ሻግቶብኛል ያንተም ይሻግ አይባልም። ችግር ካለበት ይሄ ችግር አለበት። የዚህ መንግስት ስርዓት ይሄ ክፍተት አለበት። ይሄን አልቀበልም፣ ይሄን እንቀበል እና አብይ አህመድን እንዳልክ ስደግፍ ሙሉ የመንግስት ስርዓቱን ደግፈ ነው አይደለም። የምትቃወመው ነገር የለም። በደንብ አለ፣ በደንብ ዛሬ ቀበሌ ሲሄድ የሚያበሳጩኝ ሰዎች አሉ። ብጭት እያልኩ ነው። ካለ ደግሞ ስትጠይቁ አልሰማንማ። የሚደብር ነገር የለም አለ። ሙሉ ለሙሉ ትጠላዋለህ? ኖ መቃወሙን እቃወማለሁ፣ ደግፍ። በነገራችን ላይ የትኛውም መንግስት ቢመጣ ሙሉ በሙሉ 100% ላንቀበል እንችላለን። ሁሉ ነገር እንደው ጨለማ ነው ገደል ነው እንዲህ ነው ማለትም ተገቢ አይደለም። አምናለሁ በዚህ እኔም ችግሮች ካሉ ደግሞ ችግሮችን መናገር አግባብ ነው። ጥሩ ነው ማለት መጥፎን ደግሞ መጥፎ ነው ማለት ይሄ ትክክለኛ አስተሳሰብ ነው። ነገር ግን አድናቆት እና ሞገሳው ምናምን እንዳለ መደገፉ እንዳለ ይሄን የሚያደርጉ ሰዎች ምንም ሳይሆኑ ግን ደግሞ የሚነቅፉ ሰዎች ከታሰሩ ከተንገላቱ ግን ፌር አይደለም ማለት ነው። አቅማቸው የማይፈቅድ ወላጆች ልጆቻቸውን ወደ መንግስት ትምህርት ቤት ማስገባት እንደሚችሉ ተነግሯል። የግል ትምህርት ቤቶች የክፍያ ጭማሪ በተዘጋጀው ደንብ መሰረት የሚስተናገድ ነው ሲል የአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን የተናገረው። በአዲስ አበባ ከተማ አስተዳደር ስር የሚገኙ የግል ትምህርት ቤቶች የ2018 ዓ.ም የትምህርት ዘመን የክፍያ ጭማሪ የሚስተናገደው አዲስ በተዘጋጀው ደንብ መሰረት መሆኑን የአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ወይዘሮ ታጋይቱ አባቡ ናቸው የገለጹት። የግል ትምህርት ቤቶች ከዚህ በፊት አግባብነት የሌለውና ኢኮኖሚያዊ ምክንያትን ታሳቢ ያላደረገ ጭማሪ ሲያደርጉ መቆየታቸውን የባለስልጣኑ ምክትል ስራ አስኪያጅ ወይዘሮ ታጋይቱ ተናግረዋል ማለት ነው። ይህንን ችግር ለመግታት ግን አሰራሩ ወጥነት እንዲኖረው ለማስቻል ደንብ ተዘጋጅቷል ብለዋል። በደንቡ የግል ትምህርት ቤቶች የክፍያ ዋጋ ጭማሪ ጣሪያዎች በየእርከኑ ከ40% እስከ 65% ተወስኗል። ይህም ትምህርት ቤቶች ከዚህ በላይ ጭማሪ እንዳያደርጉ የሚገድባቸው ነው የተባለው። የሚደረገው የዋጋ ጭማሪ ለ3 ዓመታትም ባለበት እንደሚቆይ ነው የተናገሩት። እንግዲህ የትምህርት ቤት ጭማሪ እስከ 60% ጣሪያው ድረስ መጨመር እንዲችሉ ተፈቅዶላቸዋል የግል ትምህርት ቤቶች። ስለዚህ ይሄን ጭማሪ ሲደረግ ማስተማር ያልቻለ መንግስት ትምህርት ቤት ማስገባት ይችላል ነው ሐሳቡ አይደለ? ግን ብዙ ሰው ካልቻለ ግር ብሎ መንግስት ትምህርት ቤት ቢሄድ ደግሞ መንግስት ትምህርት ቤትም ቦታ ላይ ኖር ይችላል። አንድ ይሄኛው ችግር ነው። ሁለተኛ እንደው ክፍያውን እንኳን እንደምንም የተጨመረብንን እንክፈል ብለው ወላጆች እንደምንም ቢከፍሉ እንኳን
ከዛ ተጨማሪ ወጪ ደግሞ አለባቸው። ምንድነው እንደምታውቁት የግል ትምህርት ቤቱ ሲሆን ምግብ ምናምን ራሳቸው ይወስዳሉ። ፉክክር አለ የሚይዙት ምግብ። ዛሬ ቆንጆ የሚባሉ ምግቦችን ይሄ በየለቱ ምን መገበው ሳይሆን ትምህርት ቤት ይዞ ሲሄድ ልጃችሁ ጥሩ ነገር ይዞ እንዲሄድ ለማድረግ ያለውን ወጪ እናቀዋለንና እሱ ሁሉ ጭማሪ ያለና በጣም ለወላጆች ግል ትምህርት ቤት እያስተማሩ የነበሩ ወላጆች በጣም ችግር ውስጥ ይወድቃሉ፣ ይጨነቃሉ፣ ይረበሻሉ ከስለሚከብዳቸው ኑሮ ማለት ነው። ከዛም በላይ ደግሞ ልጆቹ እዛ ከነበሩበት አቅም ያልቻለን ብላችሁ መንግስት ትምህርት ቤት ስትወስዷቸው እዚህ የለመዱትና እዛ የለመዱት እኩል አይመጣላቸውም። ያን ማለቴ ያን ማናናቄ ምናምን የትምህርትን ማበላለጤ ምናምን አለ። ግን ያለው ሁኔታ እውነታው ይሄ ነው አይደለ? ስለዚህ የልጆቹን ሞራል ለምን ለሚሉት ለመመለስ ለወላጆች ከባድ ፈተና ነው። ከሰሞኑ ሜላት ቀለመወርቅ የምትባል ወጣት ድምጻዊ ላይ ከፍተኛ የሆነ የማህበራዊ ሚዲያ ዘመቻ ተከፍቶባት ተመለከትኩና ይሄን ዘመቻ የምትመራውን አርቲስት እንደደረስኩባት እንድታቅና መረጃው እኛ ጋር ስለሷ እንዳለ እንድታቅ ነው ይሄንን ቪዲዮ ልሰራ የሞከርኩት። ምክንያቱም ድምጻዊቷ ከባህላችን ውጪ ካለባበሷ ምናምን እየተባለ ብዙ ነገር እየተወራባት ይገኛል። ይሄንን ደግሞ እያስደረገች ያለችው ሌላ አርቲስት ነች። ከሷ ጋር የምትፎካከር ተብሎ ወይም ደግሞ ራሷን ከሜላት ጋር አፎካከራለሁ ብላ የምታስብ ሴት አርቲስት ነች። ይሄንን የማህበራዊ ሚዲያ ዘመቻ ያስከፈተችባት አንዳንድ ሰዎች በየዋህነት ያን ነገር ያደርጋሉ፣ ግን አብዛኛዎቹ ግን መነሻቸው ተከፍሏቸው ነው። ለዛ ደግሞ የተከፈላቸው ሰዎች ስላችሁ ደግሞ ይሄን እንዲመሩ በማህበራዊ ሚዲያ ገንዘብ የተላከላቸው ሰዎች ያቺ አርቲስት ለነዚህ ለማህበራዊ ሚዲያ ተሳዳቢዎች ገንዘብ ትራንስፈር ከባንክ ያደረገችበት ማስረጃዎች ሁሉ እጃችን ላይ አሉ። ስለዚህ ይሄ ጥንቃቄ ይደረግበት ለማለት ነው። ሜላትን ካላጠፋሽ ወይም ደግሞ እሷ እስካለች ድረስ አንቺ በርተሽ አትታይም ስላላት ብቻ በማህበራዊ ሚዲያ ከፍተኛ ገንዘብ በመመደብ እያሰደበቻት ትገኛለች። የሜላት አባት ቄስ ናቸውና እንዴት የቄስ ልጅ ሆና ትዘፍናለች፣ አባቷን አዋረደች ምናምን የሚሉ የተለያዩ ኮሜንቶች ደብሮች እየተለቀቁ ነው ዛሬ እነዚሁ በተከፈላቸው የማህበራዊ ሚዲያ ሰዎች አማካኝነት። እንደኔ የጠንቋይ ልጅ ከመሆን የቄስ ልጅ መሆን በጣም አሪፍ ነገር ነው። አሁን እንግዲህ ዛበሻይም ብሏል። ማን እንደሆነች ምንም የተነገረ ነገር የለም። ይሄ እንዳለ ሆኖ ግን ሜላት ላይ ሌሎች ጽሁፎች ተጽፈው ነበረ። ያው እንዳለው የአለባበሷ ላይ ነው ብዙ ትችት የተሰጠው። እውነት ነው። በቃ አንዳንዱ አለባበሷ ደስ አይልም፣ ኖርማል አይደሉም አንዳንዶቹና እዛ ላይ አንዳንድ የሚታወቁ ፌስቡክ ላይ ብዙ ፎሎወር ያላቸው ማለት ታዋቂ ሰዎች ጽፈዋል ስለሷና ያ የጻፉበት መንገድ ምንድነው? በጣም ጎበዝ ነች። ጉብዝናዋን ግን ባለባበሷ ራሷን እንዴት ነው ክላሷን ባለመጠበቅ ልታበላሸው ነውና ባክሽ ምናምን ሚል ነበር የተጻፈው። እሷም ያው ብሽሽቅ ይመስላል እንደዚህ ብላ ምናምን ዝምበሉ አይነት ነገር ብላ መልሳለች። እንግዲህ ባይሆን ጥሩ ነበር። ኢቢኤስ ምን ናፈቀሽ? ምን ናፈቀኝ? ናፍቃል ሁሉ ነገር የስራ በተለይ አብሮነታችን ከምንም በላይ ልቤ ውስጥ የማይጠፋው ግን አስፋው መሸሻ ነው። ከኢቢኤስ የሚናፍቀኝ አንድ ትልቁ ዋርካ ሰው አስፋው መሸሻ ነው። ሁሉም ያው እንደ ደረጃው ሁሉ ነገር መልካም ቢሆንም የሱን ያህል ውስጤ ልቤ ውስጥ ግን የሚቃጠል ናፍቆት የለም። ማለሻችሁ አስፍዬ በጣም ናፍቆኛል፣ ወደዋለሁ። አመሰግናለሁ። ኢቢኤስ ለቀቅ ያለው እኮ ያልሰማችሁ 4 ሜሴጅ አይቼ ነው ኢቢኤስ ለቀቅሽ። ቆየሁኝ ከለቀኩኝ የራሴ ዩቲዩብ ቻናል ከፍቻለሁኝ። አባይ ቴሌቪዥን ጋር ደግሞ በ2 ሰዓት የአየር ሰዓት የሚተላለፍ ፕሮግራም አለኝና
የኔ ዩቲዩብ ነው ሰብስክራይብ አድርጉ። እዚህ አይነት ለሆዱ ሟች የሆነ ጓደኛ ካላችሁ ሜንሽን አድርጉት። ነገሩ እንዲህ ነው። በቻይና በትናንትናው ዕለት አንድ የመሬት መንቀጥቀጥ አጋጥሞ ነበር። ወደ 4.5 ሬክተር ስኬል የተለካ የመሬት መንቀጥቀጥ ነበር። በዚህ ወቅት ታዲያ የአንድ የቤተሰብ አባላት ተቀምጠው ምግብ እየተመገቡ ባለበት ሰዓት ይህ የመሬት መንቀጥቀጥ ሲከሰት ታዲያ ሁሉም በመሸሽ ላይ ያለ ይህ ከላይ የምትመለከቱት ልጅ ግን ምግቡን ትቶ መሄድ አልፈለገም። እየተመላለሰ ሲጎርስ የሚያሳየው ቪዲዮ ተቀርጾ መለቀቁን ተከትሎ ታዲያ በበርካቶች ዘንድ መነጋገር ይሆናል። ሄዶ ሸሽቶ እነሱ ጋር ከደረሰ በኋላ ይመለስና አንድ ጎርሶ እንደገና ይመለሳል። ይሄም ታዲያ በባዶ ሆዴ ከመሞት ጠግቤ ልሙት የሚል ይመስላል በሚል ብዙዎች ኮመንት ላይ ሐሳባቸውን እያጋሩ ይገኛሉ። ከዚህ ባለፈም ደግሞ የመጨረሻው እራት ሲሉ ሐሳባቸውን የሰጡም አሉ። እንግዲህ እንደዚህ አይነት ጓደኛ ሁላችንም አለን ብዬ አስባለሁ። ሜንሽን አድርጉት። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። መልካም ጊዜ። ባይ ባይ።